እስራኤል በሁለት ቀናት ውስጥ ሶስተኛውን ቁልፍ የኢራን ባለስልጣን ገድያለሁ ብላለች። የኔታንያሁንም የሚኒስትሩንም ፍቃድ ሳትጠይቁ አሉ የሚባሉ ባለስልጣናትን ግደሉ ተብለዋል የእስራኤል የጦር መኮንኖች። አሁን ደግሞ የደህንነት ሚኒስትሩን ገድለናል ብለው በአደባባይ ወጥተዋል። የአያቶላ አሊ ሐሜኒ ደቀ መዝሙር ናቸው የሚባልላቸው የደህንነት ሚኒስትሩ በእስራኤል የተገደሉ ሌላኛው የኢራን ሰው ሆነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራን የቀረውን ነገር እፈጀዋለሁ፣ አጠፋዋለሁ እያሉ ይገኛሉ። ሆርሙዝ ሰርጥን አናስከፍትም፣ ጦራችንን አንልክም ብለው አጋሮቻቸው መርዶ ከነገሯቸው በኋላ ትራምፕ በራሳችን ሁሉንም ነገር እንጨርሰዋለን እያሉ ይገኛሉ። ይሁንና አክሲዮስ ይዞት የወጣው ዘገባ እስራኤልና አሜሪካ በጦርነቱ አካሄድና ግብ ላይ ልዩነት እንደተፈጠረባቸው አመላክቷል። እስራኤሎች ቀውሱ በደንብ እንዲዛመት ይፈልጋሉ፣ እኛ አሜሪካውያን ግን መረጋጋትን እየመረጥን እንገኛለን ሲሉ ባለስልጣናቱ ለአክሲዮስ ተናግረዋል። በየቀኑ የሚነጋገሩት ትራምፕና ኔታንያሁ ወዴት እንሄዳለን በሚለው ጉዳይ ላይ የመጨረሻ የጋራ ውሳኔ አለማሳለፋቸውም እየተነገረ ይገኛል። እስራኤል መንግስቱ ካልወደቀ ትላለች፣ ትራምፕ ደግሞ ጦራቸው ከተዳከመ ይበቃኛል እያሉ ነው። ልዩነቱ ወዴት ያደርሳል? የሁለቱ መሪዎች ውሳኔ ይጠበቃል። በሌላ በኩል ወደ ቀይ ባህር የዘመተው የአሜሪካ ግዙፍ የጦር መርከብ በበርካታ ፈተናዎች እንደተወጠረ ተሰምቷል። ከውስጥ የተነሳው እሳት፣ የመጸዳጃ ቤት ችግርና የተሰላቹ መርከበኞች ጉዳይ መርከቡን ክፉኛ እየፈተነው እንደሆነ ታውቋል። መርከቡ በግዳጅ ላይ ሆኖ ለረጅም ጊዜ ውሃ ላይ በመቆየትም ከቬትናሙ ጦርነት በኋላ ለመጀመሪያ ጊዜ በአሜሪካ ባህር ኃይል ታሪክ አዲስ ታሪክ እየጻፈ እንደሆነ ተሰምቷል። ይሁንና መርከበኞቹ ተሰላቸን፣ ተዳከምን እያሉ ይገኛሉ። ገና ትቆያላችሁ ተብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ በመቶዎች የሚቆጠሩ የኢራን ድሮኖችን አየር ላይ ማምከን የሚችሉ ባለሙያዎችን በመካከለኛው ምስራቅ ማሰማራታቸውን ይፋ ካደረጉ በኋላ ሚሳኤልና ድሮኖቹን እናክሽፍላችሁ፣ ገንዘብ ስጡን እያሉ አጋሮቻቸውን እየጠየቁ እንደሚገኙ ተሰምቷል። በተመሳሳይ ስለ ሩሲያ ከመናገር ወደ ኋላ የማይሉት ዜሌንስኪ የኢራን ጦርነት ሩሲያን ጠቅሟታል፣ በቢሊዮን የሚቆጠር ዶላር ሩሲያ በዚህ ጦርነት አትርፋለች በማለት ተናግረዋል። የበጀት ጉድለቷንም ሞልታ በራስ መተማመንም ተሞልታ የፑቲን ሀገር የበለጠ ልታጠቃን ተዘጋጅታለች ብለዋል ዜሌንስኪ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አጋሮቻቸው የሆርሙዝን ሰርጥ አላስከፍትም ያሏቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የተረፈውን ነገር እንፈጨዋለን፣ እንደመስሰዋለን እያሉ ይገኛሉ። አሸባሪውን የኢራን መንግስትን ለመምታት ሀገራት ባይተባበሩኝም በሆርሙዝ ሰርጥ የሚተላለፉ መርከቦች የበለጠ የሚጠቅሟቸው እነርሱን ቢሆኑም እምቢ ብለውኛል፣ እኔና ሀገሬ ግን የጀመርነውን ነገር እንጨርሰዋለን ሲሉ ተናግረዋል። ቻይናን ጭምር የሆርሙዝን ሰርጥ አስከፍቺ ብለው ጥያቄ ያቀረቡት የአሜሪካው ፕሬዝዳንት በኔቶ አጋሮቻቸው ጀርባ እንደተሰጣቸው የሚታወቅ ነው። ሀገረ እስራኤል ደግሞ ቁልፉን የኢራን ባለስልጣን ገድያለሁ ብላለች። የኢራን የደህንነት ሚኒስትሩን ነው ገደልኩ ያለችው እስራኤል። የእስራኤል ግድያ ከተረጋገጠ በሁለት ቀናት ውስጥ 3 ቁልፍ የኢራን ባለስልጣናት ሞቱ ማለት ነው። ኢስማኤል ካቲብ ተረኛው የእስራኤል ተገዳይ ናቸው ተብሏል። የመከላከያ ሚኒስትሩ ኢስራኤል ካትስ ናቸው ይህንን ጉዳይ በተመለከተ ለመገናኛ ብዙሃን ነገሩን ይፋ ያደረጉት። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ኢራን ግድያውን አላረጋገጠችም ወይም ደግሞ ሐሰት ነው አላለችም። እንደ አውሮፓውያን አቆጣጠር ከ1980 በኋላ ሀገሪቱን በተለያዩ የሥራ ኃላፊነቶች ያገለገሉት የደህንነት ሚኒስትሩ ኢስማኤል ካቲብ የአያቶላ አሊ ሐሜኒ ደቀ መዝሙር ናቸው ይባልላቸዋል። ቆም ከተባለች ሺያዎች እስልምናን ከሚያጠኑባት ከተማ መንፈሳዊ ትምህርታቸውን የተከታተሉት ኢስማኤል ካቲብ ላለፉት 5 ዓመታት የደህንነት ሚኒስትር ሆነው ሰርተዋል። የእስራኤል የመከላከያ ሚኒስትር የሆኑት ኢስራኤል ካትስ እኔንም ኔታንያሁንም ሳትጠብቁ ግደሉ፣ ምቱ ብለናል ብለው ለወታደራዊ መኮንኖቻቸው ትዕዛዝ እንደሰጡም ተናግረዋል።
ይገደሉ የተባሉት ሰዎች በተገኙበት እንዲገደሉ የእኛን ማረጋገጫ መስማት አይጠበቅባችሁም ሲሉ ነው ትዕዛዛቸውን ወደ ታች ያስተላለፉት። ቁልፉን የደህንነት ሰው አሊ ላሪጃኒን እና ባሲጅ የተባለውን ሚሊሻ የሚመሩት ጎላም ሬዛ ሱሌማኒን ገደልኩ ያለችው እስራኤል አሁን ደግሞ ሶስተኛውን ሰው ጨምሬያለሁ ብላለች። የእስራኤሉ የመከላከያ ሚኒስትር ገና ከዚህ በኋላ ብዙ ሰርፕራይዞችን ጠብቁ ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ግን የላርጃኒን ሞት ተከትሎ እንደተናገሩት ሀገረ ኢራን በተቋማት እንጂ በግለሰቦች ላይ ስላልተንጠለጠለች አሜሪካውያኑና እስራኤላውያኑ ባይገባቸውም የሀገራቸው መንግስት ተጠናክሮ እንደሚቀጥል ለአልጀዚራ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር እርሳቸውን ላገኘ $10 ሚሊዮን እሰጣለሁ ያለባቸው ኢስማኤል ካቴብ ጦርነቱ ከተጀመረ በኋላ ከሞቱ ቁልፍ ባለስልጣናት መካከል አንደኛው ተደርገው ተቀምጠዋል። ይሁንና አሜሪካና እስራኤል በጦርነቱ የመጨረሻ ግብ ላይ አልተስማሙም ይላል አክሲዮስ። ትራምፕና ኔታንያሁ በየቀኑ ይደዋወላሉ። ጦርነቱ ከተጀመረ ጀምሮ ግንኙነታቸው አልተቋረጠም፣ ነገር ግን ወዴት እንደሚሄዱ መስማማት አልቻሉም ሲል ዘገባው ያትታል። በ19ኙ ቀን ጦርነት ውስጥ ሁለቱ ሀገራት የተለያዩ ግቦችን ይዘው እየተንቀሳቀሱ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የመከላከያ ኃይል እንዲኮላሽ ነው ዋናው ፍላጎታቸው። እስራኤል ግን ከዚህም ራቅ አድርጋ ትመለከታለች። ይህንን በኢራን የበቀለውን ችግር እስከ መጨረሻው ለመንቀል ግዴታ የመንግስት ወይም የስርዓት ለውጥ መኖር አለበት ትላለች ሀገረ እስራኤል። የሆርሙዝ ሰርጥ መዘጋት ግን ለአሜሪካ አልተመቻትም። የነዳጅ ዋጋ መሰቀልና የተለያዩ ሀገራት የሆርሙዝ ሰርጥን አናስከፍትም ወይም ጦራችንን ወደ ሆርሙዝ አንልክም ማለታቸው ለትራምፕ ብዙ ዕዳ ይዞ መጥቶባቸዋል። የሀገሪቱ የብሔራዊ ጸረ ሽብር ማዕከል ዳይሬክተር የሆኑት ጆ ኬንትም ከስልጣን መልቀቃቸው ክርክሩ በዋሽንግተን ከረር ብሎ እንዲነሳ አድርጓል። አሜሪካ በዚህ ጦርነት ውስጥ በእስራኤል ተጎትታ ገብታለች ያሉት እኒህ ባለስልጣን ትራምፕን ቅርቃር ውስጥ የሚከት ንግግር ተናግረው ነው ስልጣናቸውን የለቀቁት። እናም በሀገር ቤትም በውጭም ያለባቸውን ተጽዕኖ ለመቋቋም ትራምፕ ጦርነቱ በፍጥነት እንዲቋጭ ይፈልጋሉ። እስራኤሎቹ ግን ረጅም ርቀት መጓዝና የመንግስት ስርዓት ለውጥ ይፈልጋሉ የሚሉት የአሜሪካ ባለስልጣናት እኛ መረጋጋትን እንፈልጋለን፣ እነርሱ ግን ቀውሱንም ይፈልጉታል ብለዋል። ለቀውሱ ግድ የላቸውም፣ እኛ ግን ግድ አለን። የነዳጅ ዋጋ ከፍ ቢል በሀገር ቤትም በውጭም የሚፈጠረው ነገር ከፍተኛ ችግር ስለሚፈጥርብን በመጨረሻው ግብ ላይ መስማማት አልቻልንም ሲሉ አክሲዮስ ያነጋገራቸው የአሜሪካ ሰዎች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህ ልዩነት እንዳለ በገደምዳሜ ተናግረዋል። እነርሱ እዛው አጠገብ ስላሉ ከኛ የበለጠ ችግሩን መፍታት ይፈልጋሉ በማለት እስራኤሎቹ ረጅም ርቀት መሄድ እንደሚፈልጉ የጠቆመ ንግግር ተናግረዋል። ስማቸው ያልተገለጹ የአሜሪካ ባለስልጣናት ለአክሲዮስ እንደሚናገሩት እስራኤሎቹ ኢራንን ከአሜሪካ በላይ ይጠላሉ። እናም በየስብሰባዎቻችን ላይ የበለጠ እንምታቸው ብለው ጥያቄ ያቀርቡልናል ብለዋል እነዚህ ባለስልጣናት። በሌላ በኩል ወደ ቀይ ባህር የተንቀሳቀሰው የአሜሪካው ግዙፍ መርከብ ዩኤስኤስ ጌራልድ ፎርድ ከፍተኛ ፈተና እንደገጠመው ተሰምቷል። በላውንደሪው አካባቢ የተፈጠረው እሳትና የመጸዳጃ ቤት ችግር ጌራልድ ፎርድ የተሰኘውን ግዙፍ መርከብ ከፍተኛ ፈተና ውስጥ እንደጣለው ነው ኤንፒአር የዘገበው። ኒውዮርክ ታይምስን ጨምሮ የተለያዩ የአሜሪካ መገናኛ ብዙሃን በመርከቡ ውስጥ የተነሳው እሳት ከፍተኛ እንደነበርና በመቶዎች የሚቆጠሩ የሰራዊቱ አባላት የሚተኙበት ስፍራ እንዲቀየር ምክንያት እንደሆነም ጠቅሷል። መጠነኛ እሳት ተነስቶ ነበር ተብሎ ሪፖርት የተደረገ ቢሆንም እሳቱ ግን ቀላል እንዳልነበር ኒውዮርክ ታይምስ ዘግቧል። ወደ ቀይ ባህር ተንቀሳቅሶ ኢራንን ለመደብደብ ከፍተኛ ዝግጅት ሲያደርግ የቆየውና አሁን በጦርነቱ ውስጥ ራሱን ያገኘው ጌራልድ ፎርድ ለረጅም ጊዜ በውሃ ላይ ለመሰማራት ተገዷል። ከ4500 በላይ የሚሆኑ ወታደሮችንና የሰራዊቱ አባላትን መሸከም የሚችለው ኤፍኤ 18ን ጨምሮ ከ75 በላይ የጦር አውሮፕላኖችን ማንደርደርና ማሳረፍ የሚችለው ይህ ግዙፍ መርከብ እንደ ተንቀሳቃሽ የጦር ቤዝ ይቆጠራል። ታዲያ ከኮቪድ-19 በኋላ ለረጅም ጊዜ ውሃ ላይ ለመቆየት ተገዷል። ከቪየትናም ጦርነት በኋላም አዲስ ታሪክ ለመጻፍ የተዘጋጀ ይመስላል።
በቪየትናም ጦርነት ወቅት ኒሚትስ የተባለው የጦር መርከብ 321 የሚሆኑ ቀናትን ውሃ ላይ ቆይቶ ነበር። አሁን ጌራልድ ፎርድ 267ኛ ቀኑን አልፏል። ይህ ቆይታ ታዲያ እንደሚራዘም ይጠበቃል። የአሜሪካ የጦር ሰራዊት አባላት እንደሚናገሩት በትንሹ ከግንቦት ወር ወዲህ ይህ የጦር መርከብ ግዳጁን ይጨርሳል ተብሎ አይገመትም። የጦር ሰራዊቱ አባላትም ውሃ ላይ እንዳሉ ረጅም ጊዜ ማሳለፋቸው አይቀርም። እናም ረጅም ጊዜ በመቆየት ታሪክ የሚሰራ መርከብ ለመሆን ተንደርድሯል ይላል ዘገባው። አንዴ የቬንዙዌላውን መሪ ኒኮላስ ማዱሮን ለማስመጣት በተካሄደው ኦፕሬሽን ላይ ለመሳተፍ ወደ ካሪቢያን የውሃ መስመር፣ ሌላ ጊዜ ደግሞ ወደ ሜዲትራኒያን፣ ወደ እስራኤል እና ወደ ቀይ ባህር አካባቢ ለመጓዝ የተገደደውና አሜሪካ በምትዘምትበት ቦታ ሁሉ አለሁ ብሎ የሚሳተፈው ጌራልድ ፎርድ በርካታ ውጣ ውረድ ውስጥ ያሉ ሰራተኞችን ይዞ ነው ውሃው ላይ እየቆየ የሚገኘው። የፍሳሽ ማስወገጃው ከፍተኛ ችግር ያለበትና የሰራዊቱ አባላት በቂ የመጸዳጃ ስፍራ እንኳን እንዳያገኙ ያደረገ ነው ተብሏል። የበለጠ 10 እና 11 ወር እንዲሁም ከዚያ በላይ በውሃ ላይ በቆየ ቁጥር ደግሞ ሰራተኞቹም እየተሰላቹ የበለጠ አደጋ እየተፈጠረ ሊሄድ እንደሚችል ዘገባው የጠቀሳቸው ባለስልጣናትና ኃላፊዎች ተናግረዋል። የመርከበኞቹና የጦር ሰራዊቱ አባላት ቤተሰቦችም ከአሁን ይመጣሉ ብለው እየጠበቁ እዚያው ቤተሰቦቻቸው ሲቀሩ ማየታቸው እንዳበሳጫቸውም ለኤንፒአር ተናግረዋል። የተለያዩ ግጭቶችንና አደጋዎችንም ጭምር እያስተናገደ የሚገኘው መርከቡ የኢራኑ ጦርነት በቀጠለ ቁጥር ደግሞ ትልቅ ችግር እንዳይፈጠር የአሜሪካ የጦር ሊቃውንት እየተናገሩ ይገኛሉ። እንዲሁም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመቶዎች የሚቆጠሩ የዩክሬን ባለሙያዎች በአሁኑ ሰዓት በመካከለኛው ምስራቅ እንደሚገኙ ተናግረዋል። የኢራንን ሻሂድ ድሮኖችን ሰማይ ላይ ጠልፎ ለማስቀረት 201 የሚሆኑ የዩክሬን ወታደራዊ ባለሙያዎች ወደ አካባቢው መንቀሳቀሳቸውንና ስራቸውን እንደጀመሩ ዜሌንስኪ ተናግረዋል። በቀጣይ ደግሞ 44 የሚሆኑ ተጨማሪ ባለሙያዎችን ወደ አካባቢው እንልካለን ሲሉ ተናግረዋል። በቀን 2000 እና ከዚያ በላይ ድሮኖችን ጠልፈው መጣል የሚችሉ የተለያዩ መሳሪያዎችን ማምረት እንችላለን ያሉት ዜሌንስኪ እንግሊዝም በቆጵሮስ የሚደርስባትን ጥቃት መከላከል ከፈለገች እኛን ልትጠቀመን ትችላለች ብለዋል። ታዲያ ሰውየው ገንዘብ አምጡ እንጂ እኛ ባለሙያዎቹን እንልካለን ብለዋል። በሳውዲ አረቢያ፣ በኳታር፣ በተባበሩት አረብ ኤምሬትስ እና በኩዌት ባለሙያዎችን ያሰማሩት ዜሌንስኪ በጦርነቱ ወቅት የሩሲያንና የኢራንን ድሮኖች በመጥለፍ ያካበቱትን ልምድ ለማካፈል ዝግጁ መሆናቸውን በተደጋጋሚ ሲናገሩ ቆይተዋል። ከ90 በመቶ በላይ የሚሆኑ ሻሂድ ድሮኖችንና የሩሲያ ሚሳኤሎችን በማክሸፍ ልምድ አለን ሲሉም ተናግረዋል። ከዚሁ ጉዳይ ሳንወጣ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በጥቂት ቀናት ብቻ ከ10 ቢሊዮን ዶላር በላይ አትርፋለች አሉ። ይህንን ትርፍ ያገኘችው ደግሞ ከነዳጅ ንግድ እንደሆነ የዩክሬኑ ፕሬዝዳንት ተናግረዋል። ከ100 ቢሊዮን ዶላር በላይ የበጀት ጉድለት አስመዝግባለች ያሏት ሩሲያ በ15 ቀን ጦርነት ብቻ 10 ቢሊዮን እና ከዚያ በላይ ዶላር እንዳፈሰች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጊዜያዊነት በሩሲያ ላይ የተጣለውን ማዕቀብ ማንሳታቸውን ተከትሎ ሩሲያ ነዳጇን እየቸበቸበች እንደምትገኝ ይታወቃል። የሀገራቸውን የደህንነት ተቋማት ጠቅሰው ነው ዜሌንስኪ ይህንን ቁጥር የጠሩት። 100 ቢሊዮን ዶላር የበጀት ክፍተት ነበረባቸው። 10 ቢሊዮኑን ቀደም ብለው አግኝተዋል። ስለዚህ 10 በመቶውን አሳክተዋል። ይህ ደግሞ በኢራን ጦርነት ምክንያት የተፈጠረ ነው። የኢራንና የመካከለኛው ምስራቅ ቀውስ በቀጠለ ቁጥር ፑቲን የበለጠ አደገኛ እየሆነ በራስ መተማመኑ እየጨመረና ጦርነቱን ለመቀጠል ስንቅ እየያዘ ይቀጥላል ሲሉ ዜሌንስኪ ተናግረዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።